ለማላዋየው የኔን ፍቅር ጸርቶ በመሜ ብሏል ዘፋኙ ማለት ነው። እና ያው ታውቃላችሁ ከስንት ጊዜ በኋላ ከስንት ውጣ ውረድ በኋላ ሀይሚና ብሩክ ወደ መዝናናት ደረጃ ደርሷል ማለት ነው። እና ማርያምን በጣም 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 ደስ ያለኝ ማለት ነው። በጣም በጣም ስለ በቃ በጣም በጣም ማለት ነው የሆነ በጣም ቆይቷል። አመት ሆናችሁ እውነት ነው እኮ መዝናናት ምናምን ተዋችሁ እና ያው ዛሬ ከአዲስ አበባ ወጥተው ወደ ደብረ ዘይት ወደ ፍቅር ከሆነችዋ ደብረ ዘይት ሄደዋል ማለት ደዘ እና ባይዘው የደዘ ልጅ ነኝ ታውቃላችሁ ማለት ነው። እና እኔ የደዘ ልጅ አይደለም ባለቤቴ የደዘ ልጅ ማለት እና እኔ ምላችሁ ያው ባይዘዌ ግን ማለት ነው ይሄ ፕራንክ ግን ተደራረበብኝ ማለት ነው። እና በጣም ብዙ ጊዜ እየተሰራ ነው። ምን አስባችሁ ነው? ብሩክና ሀይሚ ምን እያሰባችሁ ነው? ምንድን ነው ግልጽ አልሆነልኝም። ወይ አብራችሁ ደሩ ወይ በቃ ምን ቁርጡን ንገሩን ማለት ነው። እና ኤኒዌይስ ያው ምንድን ነው የፕራንኮ ሀሳብ ያው አንድ ላይ ነው መሰለኝ የሄዱት ማለት ነው። ግን ብሩክ ሲይዝ ምንድን ነው ሁለት ሩም አልያዘም ማለት ነው። ያው ለምን ከሀይሚ ጋር ማደር ፈልጎ ነው። በቃ በጣም 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 እና ባይዘዌ ከዚህም በፊት የሆነ ጊዜ ራሱ ደብረ ዘይት ላይ ሰርተውታል ማለት ነው። ይሄ ነገር በጣም ብዙ ጊዜ ነው የሰሩት። አብረን በምንተኛ ምናምን በጣም ብዙ ጊዜ ነው የሰሩት ማለት ነው። እና ስለዚህ ሀሳብ አልሰጥም። ለምን ሀይሚ ታውቃላችሁ በክብሩ አትደራደርም። በክብሯ የማትደራደር ሰው ናት ማለት ነው። ለምን ክብር በቃ ክብር ነው። አሁን ስለዚህ እኔ ብዙ ጊዜ አውርቼው በቃ እንትን የተባለለት ነገር ነው። ክብሯ ከምንም ነገር የሚቀር ነገር ነው። በቃ ገባችሁ አይደለ? በቃ አነጋገሯ ራስ ደስ ሲል ካሜራውን አጥፋው መነጋገር አለብን። እኔ እናንተ ቀጥ ብለህ ሄደህ ሩም እንድትይዝልኝ ይፈልጋል። በቃ ቁጥን ያለ መልስ ማለት ነው። ታውቃላችሁ አይደለ? ኃይለኛ ቤተሰብ ሲያሳድጋችሁ ተቆጣችሁ ስታድጉ እንደዚህ አይነት መልስ ነው የምመልሱለት። ኤክስኩዝ ሚ እንደዛ እንኳን አለችም። ኖ ብሩክ አትቀልድ፣ እግሬን እየጨፈለከኝ ነው፣ አትቀልድ። ለምንድን ነው ለእኔ ሩም ያልያዝከው? በጣም ርቦኛል፣ አትድከመኝ። በቃ ደስ የሚል ቁርጥ ያለ በቃ እንትን ነው ይሄ። ተሳስተ እንኳን ማለት ቆይ ምሴን ከበላን በኋላ እነግርሃለሁ ምናምን እንኳን አትልም። የእውነት ምነግራችሁ ማለት ምሴን ብሩኬ ቆይ ምሴን በልቼ ምናምን በኋላ እናወራለን ቪዲዮ ሲያልቅ የለም ሀይሚ ጋ ማለት ነው። ቁርጥ ያለ መልስ ማለት ነው። ባክሽ ተረጅኝ እያለ ማለት እግሯ ላይ ሁሉ ነው የወደቀው ማለት ነው። እና አይ ከሱ ይልቅ በቃ ተዝናኑ፣ ጥሩ ጊዜ የፍቅር ታይም እንዲኖራችሁ ነው የምንፈልገው። ምርጥ ቪዲዮ እንድሰሩልን የምንፈልገው። ድሮ ባል የሆነ ሳለ ዋና ምናምን በቃ እዛ ሁሉ ይሄዱልን። በጣም ያ ፓርትን ይናፈቀን። እስቲ አንዳንድ ጊዜ እንኳን ከፕራንክ ወጣ በሉና አዝናኑን እስቲ። ምንድን ነው ጨረቃዎቹ